ሰላም ቤተሰብ እንዴት ናቸው? እኔም አለሁ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ። እንኳን ደህና መጣሽ በሉኝ እንጂ እንኳን ደህና ቆያችሁ ውድ ተመልካቾቼ። እንግዲህ ከዚህ በፊት አብረን እስከቆየን ድረስ በጣም ደስተኛ ነኝ ከእናንተ ጋር በመቆየቴ። እናንተም ደግሞ እኔ በምሰጣችሁ ሀሳቦችና እነዚያም ደግሞ በምሰጣቸው ምክሮች በጣም ደስተኛ እንደሆናችሁትና ያለንበት ነገር ነው እያሰብን ያለንበት ነገር ነው ያለፍንበትም ነገር ነው ይሄንን የምታነሳቸው ሀሳቦችና በጣም ደስ ብሎናል ብላችሁ በኮሜንታችሁ እያሳወቃችሁኝ ነውና በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። እንግዲህ ከዚህ በፊትም ከኔ ጋር የቆያችሁትና ቤተሰብ የሆናችሁት እንግዲህ ቤቱን ላይክ እያደረጋችሁ ከፍ አድርጉት። ቤቱ የኔ ብቻ አይደለም የእናንተም ነው። አብረን ነው የምንሰራ፣ አብረን ነው የምናድግበትና ሌሎቻችሁም ደግሞ አዲስ ወደዚህ ቻናል ከመጣችሁ እንኳን ደህና መጣችሁ እያልኩኝ ላይክ እና ኮሜንት ሰብስክራይብ እያደረጋችሁ አግዙኝ እላችኋለሁ። እኔም ስደተኛ አይነታችሁ ነኝና ስለዚህ እንግዲህ ምንድነው መሰላችሁ ዛሬ ደግሞ አዲስ ሀሳብ ነው ይዤላችሁ የመጣሁት። አዲስ ሀሳብ ይዤላችሁ ሲመጣ እንግዲህ እናንተም ደስተኛ ሆናችሁ እንድታዳምጡትና እንደዛውም ደግሞ ቆንጆ ትምህርትም እንደምታገኙበትና ነገያችሁ ያማረ የበለጸገ እንዲሆን እመኛለሁ ማለት ነው። እንግዲህ ቤተሰቦችዬ ትላንትና ነው ከትላንት ወዲያ የፖስትኩት ሾርት ቪዲዮ ነበረች። ያቺ ሾርት ቪዲዮ ላይ የፖስትኩት ምንድነው ቆንስላ እንደሄድኩኝ ነው ማለት ነው። ቆንስላ ሄድኩት። ምክንያቱም ቆንስላ ለምንድን ነው የሄድሽው? ምን ፍለጋ ነው የሄድሽው? ምን ቀረሽ እዛ አትሉኝም? የሄድኩበት ምክንያቱም አንድ ነገር ነውና እሱን ነገር ላስረዳችሁ። ለምን እንደሄድኩ ማስረዳችኋለሁ። እዛም ደግሞ ሄጄ ድሮ እኔ ማላቃቸውን ነገሮችና እኔ ሳስብ የነበረው ሌላ ሆኖ ግን እዛ ሲሄድ ደግሞ ያገኘሁት ሌላ እንደሆነ ላስረዳችሁና ምናልባት እናንተም እኔ በፊት በማውቀው ነገር እናንተም ልታውቁ ትችላላችሁ። አሁን ግን ነገሩ እንደተቀየረ ላስረዳችሁ ፈልጋለሁ ማለት ነው። እናንተም ደግሞ እዚህ ቤት ከመጣችሁ እንግዲህ ላይክ፣ ኮሜንት እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። እንግዲህ ከትላንት ወዲያ ቆንስላ የሄድኩበት ምክንያቱ እዚህ ሀገር ላይ እንግዲህ ያው ስንሰራ ሁላችንም ለማግኘት ብለን ነው የምንሰራ ማለት ነው። ለማግኘት ነው የምንሰራ እንጂ ማንም ለመክሰር ወይ ደግሞ የራሱን ገንዘብ ለማንም ለማብላት አይደለም። ከኢትዮጵያ ወደዚህ ሀገር ወይ ደግሞ ወደ ዱባይ ሰው እንዲመጣልኝ ነበረ ገንዘብ የከፈልኩት። ገንዘቡን የከፈልኩበት ሰውዬ ደግሞ ወይ ሰውዬውን አላመጣልኝም ወይ ደግሞ ገንዘቤን አልመለሰም ማለት ነው። በዛ ምክንያት እንግዲህ እኔም እህታችሁ ያው እንግዲህ ጨካኝ አይደለሁኝም ጀግና ስለሆንኩኝ ነው ማለት ነው። ያልኩትኝን ነገር ወደ ኋላ አልልም፣ ማላደርገውን ነገር አላወራም። ስለዚህ ለማድረግ ተገደድኩኝና ቀጥታ ወደ ቆንስላ ሄድኩኝ ማለት ነው። ወደ ቆንስላ ስትሄዱት እንግዲህ ለክስ የምትሄዱት ከሆነ ይዛችሁ መሄድ ያለባችሁና እናንተን የሚጠቅማችሁ ትልቅ መረጃ ልስጣችሁ። አንደኛ ሪሲት ያስፈልጋል። ሪሲቲ ማለት እንግዲህ ሁላችሁ እንደምታውቁት ትራንስፈር እየተደረገበት ወረቀት ማለት ነው። ብራችን ለዛ ሰውዬ ስንሰጠው ሪሲቲ ሊኖረን ይገባል። ሌላ ደግሞ የራሳችሁ አይዲ እና ፓስፖርት ያስፈልጋቸዋል ማለት ነው። የራሳችሁ አይዲ እና ፓስፖርት የሚያስፈልገው ለምን ይመስላችኋል? ሰውዬው እንግዲህ ተደውሎለት ስልኩን ማያነሳ ከሆነ ወይ ደግሞ አንስቶም እኔ አላቅም፣ አላየሁትኝም፣ አልወሰድኩትኝም፣ አልተቀበልኩም ካለ በእናንተ አይዲ እና ወይ ደግሞ በእናንተ ፓስፖርት ክሱ ይከፈታል ማለት ነው። ስለዚህ ግዴታ ነው አይዲ እና ፓስፖርታችሁ የሚያስፈልገው ማለት ነው። ሌላ ደግሞ ምንድነው መሰላችሁ የእናንተ ስልኩ ቁጥር፣ የሰውየው ስልኩ ቁጥርና የሰውዬ አድራሻ ያስፈልጋል። አድሬስ ማለት ነው። አድራሻ ማለት አድሬሱን ያስፈልጋል፣ እሱ የሚኖርበት ቦታ ማለት ነው። እንደዛውም ደግሞ ሌላ የእናንተ የቤተሰቦቻችሁ የእናት አባታችሁ ስልክ ቁጥር ያስፈልጋል ማለት ነው። ዋና ስልክ ቁጥራቸው እነሱ የሚጠቀሙበት ማለት ነው። እሱም ያስፈልጋል። እኔ በጣም የገረመኝ እሱ ያስፈልጋል ብዬ በጭራሽ አስቤ አልነበረም ማለት ነው። ከዛ የቤተሰቦችሽን ስልክ ቁጥር ሲሉን የምሬ ነው የምላቸው የሚኖርበት ቤት ነው አልኳቸው ማለት ነው። የሚኖርበት ቤት ማለት እኔ እዚህ የምሰራበት ቤት መስሎኝ ነበር ማለት። የቤተሰቦችሽን ስሉ የእናት አባት የኢትዮጵያን አልኳቸው ማለት ነው። እመቤትን እንደዚህ ነው የተናገርኩትኝና አዎ ስሉ እሺ ብዬ እንግዲህ ያው ቤተሰብ የሚጠቀምበትን ስልክ ቁጥር ሰጠኋቸው ማለት ነው። እንግዲህ ይሄ ለምን እንደሚያስፈልግ አላውቅም ይመስለኛልና እንግዲህ ያ የሆነ ችግር ከደረሰ እንኳን ያንን ስልክ ቁጥር ተቀብሎ ለመደወል ፈልጎ ይሁን እኔ እሱን አላውቅም ለምን እንደተቀበሉት ማለት ነውና ይሄ ነው እላችኋለሁ። እንግዲህ
እዛ ሄጄኛው እኔ እግዚአብሔር ይመስገን ተደወለለት። ሲደወልለት ያው ስልኩን አነሳና አምኖልኛል። ካመነልኝ በኋላ እኔ በጣም ደስ ብሎኛል እና እግዚአብሔር ይመስገን። በነገራችን ላይ እኔ ሪሲቲ አልነበረኝም። ይሄ ሰውዬ ባያምን ኖሮ ገንዘቤ ገደል ይገባ ነበረ። ግን እግዚአብሔር ይስጠው ከምንም በላይ እሱንም ማመስገን የሚፈልገው በዚህ አጋጣሚ አምኖልኛል ማለት ነው። አልከዳኝም። ግን ብዙዎቹ ላያምኑት ይችላሉና ማንኛውም ሰው ብትሆኑት የራሳችሁን ገንዘብ ዝም ብላችሁ በእጅ አንስታችሁ ለማንም እንዳትሰጡ። ኔቨር ዶንት ጊቭ ዩር ማኒ። በቃ ገንዘባችሁን አንስታችሁ ለማንም አትስጡት። በቃ መስጠት ካለባችሁ የእሱን አካውንት ነምበር ይስጣችሁና ቀጥታ በራሱ በሰውዬ ማለት ነው ማስገባት አለባችሁ። ኢቭን ኢፍ እንኳን አይደለም ደላላ ሆኖ ከዛ ከኢትዮጵያ ሰው ሊያመጣላችሁ አይደለም ብራችሁን እንኳን ስትልኩት ወደ ኢትዮጵያ እኔ ነኝ ያልኳችሁ ተጠንቀቁ። እዚህ ሀገር ላይ ያለንበት ሀገር ዱባይ ላይ በተለይ በጣም ሌባ በዝቷል። የእውነት እላችኋለሁ። ሰው በቃ የሰውን ገንዘብ ከመብላት ውጪ ምንም በቃ ስራ የለውም ማለት ይቻላል። ስለዚህ ይሄን እንድትጠነቀቁ ጠንቅቄ ያሳውቃችኋለሁ። ሌላ ደግሞ ላሳውቃችሁ የፈለኩት ነገር ምን መሰላችሁ? ብዙዎቻችሁ ታውቃላችሁ ይሄንን ነገር። ይሄ መድገም ነው የሚሆንብኝ እንደውም ማለት ነው። ከኢትዮጵያ እየመጡ እዚህ ሀገር ላይ እያመጡት ከዛ ካንስል እያደረጉ ልጆቹን ወደ ውጭ የሚጥሉት ልጆች መድኃኒዓለም ድረስ ስንትና ስንት ናቸው ጋይስ። እዛ ኤምባሲ ስትሄዱት ለክስ የሄድኩት እኔ ብቻ መስሎኝ ነበር መጀመሪያ ማለት ነው። ግን ብዙዎቹ በቃ ለክስ ነው የመጣ ለክስ በቃ ኢትዮጵያ እንዳለ የሚካሰስ ነው ማለት ትችላላችሁ። እውነቴን ነው የምላችሁ፣ የሚካሰስ ብቻ ነው። በቃ ምን ሆነሽ ነው የመጣሽው? ገንዘቤን ተበልቼ ምን ሆነሽ ነው የመጣከው? እንደዚህ ደላላ አምጥቶኝ እዚህ ሀገር ጥሎኝ እንደዚህ አድርጎኝ በቃ የሌለ በቃ እግዚአብሔር እላችኋለሁ በጣም እንድትጠነቅቁና ራሳችሁን እንድትጠብቁት ነው የምነግራችሁ። እንደዛም ደግሞ ከኢትዮጵያ ወደዚህ ሰው ስታመጡትና ገና እዚህ ሀገር እንደገቡት አይዲያቸው ሳይሰራላቸው ወደ ስራ ሰዎቹ ሳያስገቡት በጭራሽ ደላላ የተባለውን ሰውዬ አትልቀቁት። ገንዘቡ ስትከፍሉት በሪሲቲ ይሁን ሁሉም ነገር። ሪሲቲ እዚህ ሀገር ላይ በጣም አስፈላጊና አስፈላጊ ነው። ሪሲቲ ከሌላችሁ እውነቴን ነው የምላችሁ ሺህ ክፈሉት ምን ክፈሉት በቃ ሺህ ትንሽ ናት እዚህ ሀገር ነው። በነገራችን ነው ሚሊየን ብትከፍሉት ኔቨር በቃ ምንም ነገር የለም ማለት ነው። ሪሲቲ ግን በጣም ያስፈልጋችኋል። ተጠንቀቁ በዚህ ላይ እላችኋለሁ። ሌላ ደግሞ እንግዲህ አዲስ የሰማሁትኝና ያየሁት ነገር ምንድን ነው? ከዚህ በፊት እንግዲህ እኛ የምናውቀው ወደ አረብ ሀገር ስንመጣ ፓስፖርታችን ሙሉ ወይ ደግሞ ከ2 ዓመት በላይ ያለው ሊሆን ይገባል አይደለ? ግን ደግሞ ምንድነው መሰላችሁ እዚህ ሀገር ሆነን እየሰራን እያለን ፓስፖርታችን የ5 ዓመት ጊዜ ገደቡን ከጨረሰ በኋላ ወደ ኢትዮጵያ መሄድ እንችላለን። አይዲያችን ካለቀ ፓስፖርታችን ምንም ጊዜ ገደብ ከሌለው እንኳን መሄድ እንችላለን። ግን መመለስ አንችልም ነበር የምንለው አይደለ? ያ ነገር ቀርቷል ጋይስ። ያ ነገር ቀርቶ ሲስቴሙ ሙሉ በሙሉ ተቀይሮ ምንድነው የሆነው? በአሁኑ ሰዓት ላይ ግዴታ ከዚህ ሀገርም ስትወጡ ፓስፖርታችሁ ጊዜ ገደብ ሊኖረው ይገባል። ጊዜ ገደብ ከሌለው ኢቭን ኤርፖርት ላይ ደርሳችሁ ከኤርፖርት ወደ ኋላ ይመልሱና ቀጥታ ወደ ኢሚግሬሽን ወይ ደግሞ ወደ ቆንስላ ትላካላችሁ ማለት ነው። እዛ ሄዳችሁ ገና ብር ትከፍላላችሁ። ብር ከፍላችሁ እንዴት ነው የምትወጡት? መውጫ ፈልጋለሁ ብላችሁ ልክ ነጭ ወረቀት ይዞ እንደሚወጣ ሰው ነው የምትወጡት እንጂ እንደ ማንኛውም ሰው ኮንትራት ሰርታችሁ 2 ዓመት ሆነ 3 ዓመት 4 5 ስሩ። ግን ፓስፖርታችሁ ጊዜ ገደብ ከሌለው ወይ ደግሞ ሙሉ ከጨረሳችሁት መውጣት አትችሉ ማለት ነው። በፊት እንደው መውጣት ይቻላል ግን መመለስ ሆኖ የማይቻል አይደለም። ግን አሁን ደግሞ ያ ነገር ቀርቶ ሙሉ በሙሉ ከሌላችሁ የላችሁም ነው፣ እዚሁ ነው የምትቀሩት። ግዴታ ፓስፖርታችሁን ወይ በጊዜ ማሳደስ አለባችሁ። ጊዜ ገደባችሁ አልቆ አይዲያችሁ አልቆ ወደ ሀገራችሁ ሳትሄዱት በፊት ፓስፖርታችሁን ቼክ አድርጉ። መዳም ጋም ከሆነ ከመዳም ተቀብላችሁ ቼክ አድርጉትና ጊዜያችሁን እናንተ የመጣችሁበትን ጊዜ ታውቃላችሁ። እንደዛውም ደግሞ ከሀገር ስትመጡት በምን አይነት ታይም ላይ ፓስፖርታችሁ እንዳወጣችሁ ስለምታውቁት ይሄ ግዴታና ግዴታ ነው። ሲስቴሙ ተቀይሯል ተብሎ አሁን እንግዲህ ያው ልጆቹ እየተመለሱ ነው ያሉት ማለት ነው። ይሄንን ነገር የሰሙትኝ እዛ ጋር ቆንስላ በነበርኩበት ታይም ላይ አንድ እህታችን መታ ነበር። እኔም እሷም እንደኔ ለክስ የመጣች መስሎ ነበርና እህቴ ለምን መጣሽ ብዬ ስጠይቃት እኔ እኮ ወደ ኢትዮጵያ ሊሄድ ነበር
ግን ደግሞ ከኤርፖርት ነው የተመለስኩት አለች። ለምንድን ነው ከኤርፖርት የተመለስሽው? ምን አጥፍተሽ ነው? ምን ሆነሽስ ነው ብዬ ሲጠይቃት እኔ እኮ ለመሄድ ብዬ አሰብኩኝና ቲኬቴ ተቆርጦልኝ ሁሉ ነገር ከጨረስኩት በኋላ ኢሚግሬሽን ምንድነው ኤርፖርት ሲደርሰው ፓስፖርትሽ ጊዜ የለውም ተባልኩኝ። ስለዚህ ግዴታ ፓስፖርትሽ ሊታደስ ይገባል ሲሉኝ፣ አይ እኔ ደግሞ በዚህን ሰዓት እንዴት አድርጌ ነው ማሳደሰው ስላቸው ቀጥታ ወደ ቆንስላ ወይ ደግሞ ወደ ኤምባሲ ተላከች ማለት ነው። ከዛ ገና መዳሟ እንኳን በእውነት አንዳንድ መዳሞች በጣም ክፉ መዳሞች አሉና ወደ ቤት እንኳን መመለስ አልፈልገችም። እና ልጅቷ ገና ምንድን ያደረገችው ቤት ተከራይታ ከዛን ለአንድ ቀንም ሆነ ለሁለት ቀንም እዛ ነው የምታድረው ማለት ነው፣ እዛ የተከራይችበት ቤት። ብዙ ልጆች ደግሞ ምንም አይነት ነገር ገንዘብ እጃቸው የሌላቸው እዛ ጋር ጓደኞቻቸውን ደውሎ ጠርቶ አልቅሶ ገና ጓደኞቻቸው ወስዷቸው ይሄን እዚህ እንኳን መጥቶ ወደ ቆንስላ እንኳን መጥቶ ፓስፖርታቸውን አስተካክሎ ወይ ደግሞ ነጭ ወረቀታቸውን ወስዶ ለመውጣት ያልቻሉት ብዙ ልጆች እንዳሉ ያቺ ልጅ ኢንፎርሜሽን ሰጥታኛለች ማለት ነው። ስለዚህ ጋይስ ሌላ ነገር ሌላችሁ ቢፈልገው ምንም ነገር ይሁን ምንም ገንዘባችሁን ትንሽን ብትሆን ቢያንስ እስከ 1000 ድርሃም በእጃችሁ ላይ መያዝ አለባችሁ ማለት ነው። ሙሉ በሙሉ ገንዘባችሁን ጨርሳችሁ ወደ ኢትዮጵያ አትላኩ ልትሄዱ ስትፈልጉት ማለት ነው። እዚህ ጋር መጠንቀቅ አለባችሁ። ምክንያቱም ይሄ ገንዘብ ከተላከ በኋላ ምን ልታደርጉት ነው? ይሄ እንዲህ አይነት ነገር ከደረሰባችሁ ማለት ነው። ስለዚህ ገንዘብ በእጃችሁ ላይ ትንሽን ብትሆን መያዝ አለባችሁ። መዳሞቻችሁ ለዚህ ነገር የሚከፍሉ ከሆነ እንኳን እሰይ እነሱ ይክፈሉትና እናንተም ደግሞ ተጠንቅቃችሁ መውጣት ትችላላችሁ ማለት ነው። ካልሆነ ግን ይሄ ነገር ሁሉ ከሚደርስባችሁ ለመሄድ ብላችሁ አየርፖርት ደርሳችሁ ወደ ኋላ ስትመለሱ በእውነት አንዳንድ ጊዜ ሞራልን ይሰበራል እና ምክንያቱም ጓጉታችሁ ተነስታችሁ ነገ እናቴ ጋር ደርሳለሁ፣ አባቴ ጋር ደርሳለሁ፣ እህት ወንድሞቼን አገኛቸዋለሁ ብለን ጓጉተን ተነስተን ደግሞ አየርፖርት ደርሰን ከአየርፖርት እንዲህ አይነት ዱብዳ ሲወርድብን በጣም ከባድ ነውና ስለዚህ ራሳችን ብንጠነቀቅ ብዬ እላችኋለሁ። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። ራሳችሁን ጠብቁ እላችኋለሁ። ስለዚህ ሁላችንም መጠንቀቅ አለብን እንደዚህ አይነት ነገሮች ላይ። አዲስ መረጃ ካገኘው እንትላችኋለሁ። ለእኔም ደግሞ ጸሎት አድርጉልኝ። ያው የዛሬ ወር ላይ ነበር የተቀጠረልኝ ማለት አሁን ኦክቶበር አይደለ? ለምን ኦገስት ነው እንጂ አሁን ኦገስት 10 ነበር የሄድኩትኝ። ኦገስት 10 ላይ ከዛ ከአንድ ወር በኋላ ነው የምሰጣት ብሎ ነበረ እንግዲህ ልጁ ቃል ይገባልኝ። መብርሃን እንደው ትርዳሽና ገንዘብሽ እጅሽ ላይ ደርሶ ደስ ብሎሽ ደግሞ ይሄ ፈገግታሽ ጨምሮ መቼም እንግዲህ ምንም ቢኮረኮምም ደግሞ ጥርሴ የማይገጠም ሴት ነኝና እንግዲህ ያው ከዚህ በላይ ደግሞ ደስታዬ በስቶ ደስ ብሎኝ ለእናንተም ደግሞ ኮንግራ በሉኝ ብያችሁ እንደዛውም ደግሞ የምስጋና ፕሮግራም እንድሰራ እግዚአብሔር ይርዳኝ። እናንተም በጸሎታችሁ አስቡኝ እላችኋለሁ። 6000 ድርሃም ነው። 6000 ድርሃም ደግሞ በጣም ትንሽ አይደለም፣ ለኔ ህይወቴን የሚቀይር ገንዘብ ነውና ጸልዩልኝ እላችኋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መስከረም 9-10 ላይ ወይ ደግሞ በዚህ ሀገር ሰፕተምበር ላይ ነው የተቀጠረልኝ ማለት ነው። ያቺን ቀን ለኔ አልተኛም። እውነቴን ነው የምላችሁ። ምክንያቱም ረጅም ጊዜ አልቅሼበታለሁ እውነት ለመናገር ይሄንን ገንዘብ ለማግኘት ቢያንስ እስከ 10 ወር ድረስ አልቅሻለሁ። በጣም አነባው። ብዙ ነገር ነው ያጣሁበት። ገንዘቤን ብቻ አይደለም አላማዬ፣ ህልሜን በቃ ምን ብዬ እንደምነግራችሁ አላቅም። ያጣሁበት ብዙ ነገሮች ናቸውና ይሄ ነገር ደግሞ ተስተካክሎልኝ ሁሉም ነገር ተሳክቶልኝ እኔ ደግሞ በደስታ ተመልሼ ወደ እናንተ እንደሚመጣ አይሆፕ ተስፋ አደርጋለሁ። እናንተ ደግሞ ከኔ ጋር እንደምትሉትና እንደምታግዙኝ በጸሎት ተስፋ አደርጋለሁ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሉ ጊዜም እንደምላችሁ በስደት ዓለም ላይ ያለ ነው እኛ እህት ወንድሞቻችን ወይ ደግሞ ሞላ ወገኖቻችን ማለት ነው ኢትዮጵያ ውስጥ ላሉትም አሜሪካ ላሉት ለሁሉም የሚገባ ነገር ለኛ ለመዳን ቅመሞችም ይገባናል። that's good ይሄ በቃ ሹር ነኝና ይገባናል በቃ። ስለዚህ ሁሉም ነገር በዚህ ዓለም ላይ የተፈጠረ ነገር ሁላ ከሞትና ከኃጢአት በስተቀር እንዲሆንላችሁ እመኛለሁ። ለኔም እንዲሆንልኝ እመኛለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተም እንግዲህ እንደምትወዱኝ
እያሳያችሁ ያላችሁት። መልካም ጊዜ ይሁንላችሁ። እስክንገናኝ ድረስ ሌላ ጊዜ ደግሞ በተሻለ ቪዲዮ እንገናኛለን። እስከዛ ድረስ ደግሞ ትናፍቁኛላችሁ። እንግዲህ የጫክኝ እንኳን ልሰናበታችሁና ወዳችኋለሁ።